ጤና ይስጥልኝ የተከበራችሁ አድማጮች። ሰሞኑን ሳይላክ የቀረ ደብዳቤ የሚል የራሻ ታሪክ አቅርቤላችሁ ነበር። ዛሬ ደግሞ ዘውጉ ተመሳሳይ የሆነ የሰርቫይቫል ወይም በሕይወት ለመቆየት የሚደረግ ትግልን የሚያሳይ የአሜሪካዊው ደራሲ የጃክ ለንደን ድርሰት የሆነውን ላቭ ኦፍ ላይፍ ወይም የመኖር ፍቅር የተሰኘውን ተረክ አስደምጣችኋለሁ። የዚህ ታሪክ ዋና ገጸ ባህሪ በ19ኛውና በ20ኛው ክፍለ ዘመን መጀመሪያ በነበረው የጎልድ ራሽ ወይም የወርቅ ሐሰሳ ዘመን ወርቅ አለበት በተባለ ሁሉ ሩቅ ጠረፍ እየሄዱ ወርቅ ከሚፈልጉ ሰዎች አንዱ ሲሆን ከዚህ የወርቅ ሐሰሳ ጉዞ ሲመለስ የሚያጋጥመውን ውጣ ውረድ የሚያሳየን ይህ ታሪክ የሰው ልጅ የማይሰበር ጠንካራ መንፈስ፣ የመኖር ተስፋን እንዲሁም የተፈጥሮ ጨካኝነትን የመሳሰሉ ሐሳቦችን የሚዳስስ ልብ አንጠልጣይ ልቦለድ ታሪክ ነው። ታሪኩን ሰምታችሁ ስትጨርሱ በሶቪየት ራሻው ታሪክና በአሜሪካው ታሪክ መካከል ያሉትን ልዩነቶች ማለትም በሶሻሊዝምና በካፒታሊዝም አስተሳሰብ ውስጥ ሆኖ በሕይወት ለመቆየት የሚደረግ ትግል ከምን አንጻር ሊታይ እንደሚችል እንድታጤኑትና ስለ ንጽጽሩ ምን እንደምታስቡ በኮሜንት ብትገልጹልኝ ደስ ይለኛል። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የመኖር ፍቅር። ደራሲ ጃክ ለንደን፣ ተርጓሚ ሽፈራው ከበደ። ከሦስተኛው ገጽ እፍታ መድብል የተገኘ። በብርድ ልብስ ተጠርፎ ከትከሻቸው ጋር የተቆራኘ ቅራቅንቦና ጠመንጃ ያነገቡት ሁለት ሰዎች ተዳፋቱን ወርደው ከጅረቱ ድንጋያማ ዳርቻ ወደቁ። የህመምና የጉስቁልና አሻራ የታተመበት ፊታቸውን ከስክሰው ዓይናቸውን ከአለታማው ምድር ላይ ተክለው መራመድ ሲጀምሩ ከነዚያ ጥይቶች ሁለቱ እንኳ በእጃችን ቢኖሩ ምን ነበር ብሎ ተናገረ ሁለተኛው ሰው። አንደበቱ ቁጭቱን የሚገልጽ ቅላጼ ቢጎድለውም መናገር የፈለገው ከምስጢራዊው ማስቀመጫ ውስጥ ስለተዋቸው ጥይቶች ነበር። ወደ ጅረቱ በማዝገም ላይ የነበረው ሰው ግን መልስ አልሰጠም። የኋለኛው ሰው የፊተኛውን እግር ተከትሎ ከጅረቱ ውስጥ ገባ። ውሃው እንደ በረዶ የቀዘቀዘ ቢሆንም ሁለቱም ጫማዎቻቸውን አላወለቁም። በቅዝቃዜ በደኑ እግሮቻቸውን እያፈራረቁ የውሃውን ግፊት ተቋቁመው በመውተርተር ላይ ሳሉ ነበር የኋለኛው ሰው የረገጠው ድንጋይ አዳልጦት ለጥቂት ከመውደቅ የተረፈው። የተዛባ ሚዛኑን ለመቃኘት በመወራጨት ላይ ሳለ ክፉኛ ቃስቶ ነበር። ራሱን የሳተ በመሰለበት በዚያ ቅጽበት በአንደኛው እጁ አየሩን መደገፍ ቃቶት ነበር። ቀጥሎ አቋሙን አደላድሎ መራመድ ጀመረ። ነገር ግን አሁንም ተንሸራቶ ከመውደቅ ለጥቂት ተረፈ። ከዚህ በኋላ ግን እንቅስቃሴውን አቋርጦ ሌላውን ሰው መመልከት ያዘ። ያኛው ወደ ጉዞ አቅጣጫው እንጂ ወደ ኋላው ተገላምጦ አላየም። አንዳች ነገር በመወሰን ላይ እንዳለ ሁሉ ለአንድ ሙሉ ደቂቃ እዚያው ቆሞ ቆየና እግሬን ተጎድቻለሁ ቢል ብሎ ጮኸ። አጓት በመሰለው ውሃ ውስጥ የሚዳክረው ሰው ፊቱን መልሶ ሳይመለከተው ቀረ። የኋለኛው ሰው የቆሰለ እንስሳ ባስመሰሉት ዓይኖቹ በመራቅ ላይ የነበረውን ባልደረባውን ተመለከተው። የፊተኛው ሰው ጅረቱን ተሻግሮ የዳርቻውን ተዳፋት አገባዶ አዲስ የጉዞ ምዕራፍ እስከጀመረበት ጊዜ ድረስ ወደ ኋላው አልተገላመጠም። የኋለኛው ሰው ጀርባውን ሰጥቶት በመጓዝ ላይ የነበረውን ባልደረባውን በመመልከት ላይ ሳለ ከንፈሮቹ በጥቂቱ ተንቀጠቀጡ። የአንድ ብርቱ ሰው የሲቃ ጥሪ ቢሆንም ዞሮ ለማየት አልፈቀደም ቢል ጋራውን ተከትሎ አድማስን ወደሚያካልለው መስመር በማሻቀብ ላይ ሳለም ተመለከተው። አቀበቱን ጨርሶ ቁልቁለቱን ወርዶ ከእይታው እስኪሰወር በዓይኖቹ ከሸኘው በኋላ ግን እይታውን ዙሪያውን ወደ ከበበችው ትንሽ ዓለም መልሶ አካባቢውን መመርመር ያዘ። ብቻውን ቀርቷል ቢል ርቆ ሄዷል። ወደ ምዕራብ በማዘቅዘቅ ላይ የነበረችው ፀሐይ ከሞላ ጎደል በደመና ግርዶሽ ተሸፍና ነበር። ክብደቱን ወደ አንደኛው እግሩ ያዛወረ
ሰዓቱን ተመለከተ። ከቀኑ 10 ሰዓት ሆኗል። የሰኔ ወር መጨረሻ ወይም የሐምሌ መጀመሪያ ነበር ጊዜው። ግምቱ ከትክክለኛው ቀን በ1 ወይም በ2 ሳምንት ቢዛነፍም ከፀሐይቷ አቀማመጥ የሰሜን ምስራቅን አቅጣጫ ለማገናዘብ ያህል በቂ ነበር። ወደ ደቡብ ተመልክቶ ታላቁ የደቦች ሐይቅ ከኮረብታዎቹ ማዶ እንደሚሆን ከህሊናው ጋር ተማመነ። ከነዚያ ኮረብታዎች በስተጀርባ የአርክቲክ ንፍቀ ክበብ የሰሜን ካናዳን ጠፍ ሁዳዶች አቋርጦ እንደሚያልፍ ያውቅ ነበር። ይሄኛው የቆመበቱ ጅረት ወደ ኮፐርማይን ወንዝ ይፈስና በተቀላቀል ወደ ሰሜን አቅንቶ ከአርክቲክ ውቅያኖስ ይደባለቃል። ከዕለታት አንድ ቀን ካርታ ላይ ከተመለከተው ውጭ ግን ያንን ስፍራ በአካል አያውቀውም ነበር። በዙሪያው የነበረችውን ዓለም ቃኝቶ ጨረሳት። እይታው ማራኪ አልነበረም። ማየት ከቻለው የመጨረሻ ርቀት ለብርቱ ፍርሃት ከዳረገው የትየለሌ ባዶነት በስተቀር አይኖቹ ከምንም ነገር ላይ አላረፉም። ዙሪያ ገባው የዛፍም ሆነ የሳር ምልክት አልነበረውም። ቢል ለራሱ ብቻ በተሰማው ሹክሹክታ ተጣራ። ግዑዙ ዓለም ለሚያንቀጠቅጥ ፍርሃት ዳረገው። የጠመንጃው ከእጁ ማምለጥ ወደ ገሃዱ ዓለም ባይመልሰውማ ከናካቴው ልቡን ሊነሳው ዳድቶት ነበር። ፍርሃቱን ታግሎ መርታትና ራሱን መቆጣጠር ሲችል ግን ጠመንጃውን ከውሃ ውስጥ ፈልጎ አገኘው። ሸክሙን ወደ ግራ ትከሻው ገፍቶ የክብደቱን የተወሰነ ክፋይ ከተጎዳው እግሩ ካራቀ በኋላ በዝግታና በጥንቃቄ መራመድ ጀመረ። ጅረቱን ተሻግሮ የዳርቻውን ተዳፋት ወጥቶ ከጨረሰ በኋላም አልቆመም። በመም እየተደቆሰ ወደ ኮረብታው አናት የሚያዘልቀውን አቀበት ይዞ ሽቅብ ሲኳትን ቆየ። ባልደረባው ከተሰወረበት የአቀበቱ ማብቂያ ደርሶ ቁልቁል ለመመልከት ጓጉቶ ነበር። እዚያ ደርሶ የተመለከተው ግን የጠበቀውን አልነበረም። አፉን ከፍቶ ከተዘረጋ ጉዝ ሸለቆ በስተቀር ምናምኒት የሕይወት ምልክት ሳያይ ቀረ። እንደ ደራሽ ውሃ ያጥለቀለቀውን ድንበር የለሽ ፍርሃት በድጋሚ ታግሎ ካሸነፈ በኋላ ሸክሙን ወደ ግራ ትከሻው ገፍቶ ቁልቁል መውረድ ጀመረ። የሸለቆው የስረኛ ምድር እርጥብ ነበር። ጥቅጥቅ ብለው የበቀሉት ጥቃቅን እጽዋት እርጥበቱን ጠብቆ እንዲቆይ ረድተውታል። በየእርምጃው ጣልቃ ከእግሩ ስር የሚንጀረጀሩትን ትናንሽ ወራጅ ውሃዎች እያለፈ ጉዞውን ቀጠለ። በእርጥቡ የእጽዋት ዓለም ውስጥ ትናንሽ ደሴት በሰሩት አለቶች ላይ የታተሙትን የሌላ ሰው እግር አሻራዎች ተከትሎ ሸለቆውን ማቋረጥ ያዘ። ብቻውን ቢሆንም ለመጥፋት አደጋ አልተጋለጠም። የደረቁ የጽድ ዛፎች ከሚያዋስኗት ከትንሿ ሐይቅ ዳርቻ መድረስ አይሳነውም። ይህ አካባቢ በገጠሩ ቋንቋ የትናንሽ እንጨቶች ምድር ተብሎ ይጠራል። አንድ አነስተኛ ጅረት ወደ ሐይቁ ይፈሳል። ግራና ቀኙ በሳር የሚታጀበውን ይህንን ጅረት ቅርንጫፍ እስከሚያበጅበት ይከተለውና ወደ ምዕራብ የሚያቀናውን መንትያ ተከትሎ ይጓዛል። ጅረቱ ከዲዝ ወንዝ ጋር ከሚደባለቅበት አቅራቢያ በአፍጢሙ የተደፋውን ጀልባና ከጀልባው ስር በበርካታ አለቶች የተደፈነውን ማከማቻ ያገኘዋል። ጥይት፣ የዓሣ ማስገሪያ መንጠቆ፣ ዱቄትና ጥቂት ስጋ እንዲሁም ምግብ ለማግኘት የሚረዱትን አስፈላጊ ቁሳቁሶች ከማከማቻው ውስጥ ያገኛል። ቢል እዚያ ደርሶ እሱን በመጠባበቅ ላይ ሊሆን ይችላል። ከዚያ በኋላ የደቡብን አቅጣጫ ተከትለው በዲዝ ወንዝ ላይ ወደ ታላቁ የደቦች ሐይቅ የሚቀዝፉበትን ጀልባ ያገኛሉ። አሁንም ደቡብን ሳይለቁ ወደ ማኬንዚ ወንዝ ያቀናሉ። ወደ ደቡብ፣ ሁልጊዜ ወደ ደቡብ። ቅዝቃዜው ቢበረታም ጅረቶች በረዶ ቢሰሩም ክረምቱን እየቀደሙ ይጓዛሉ። ወደ ደቡብ፣ የተሻለ ሙቀት ወዳለበት፣ የዛፎች ቁመትና ግዝፈት ወደሚጨምርበት፣ ምግብ ወደማይታጣበት አማን ምድር። ከመንገዱ ጋር ትግል የገጠመው ሰው የሚያውጠነጥናቸው ሐሳቦች እነኚህ ነበሩ። ከህሊና ጋር የሚያደርገው ግብግብ ከሰውነቱ ጋር ከሚያደርገው የሚተናነስ አልነበረም። ቢል እንዳልከዳው ብቻ ሳይሆን ቆሞ እንደሚጠብቀውም ራሱን ማሳመን ነበረበት። አለዚያ ለጉዞ ምክንያታዊ መሆን አይችልም። ተስፋ በጎደለው ህሊና ተጋድሞ ሞቱን ከመጠበቅ ውጪ አማራጭ አይኖረውም። እናም ማድረግ የሚገባውን ነበር በማድረግ ላይ ያለው። ፀሐይ ወደ ሰሜን ምዕራብ በማዘቅዘቅ ላይ ሳለች እሱና ቢል ከክረምቱ ጋር እየተሽቀዳደሙ ወደ ደቡብ ያደረጉትን ጉዞ አንድ ባንድ አስታወሰው።
ከምስጢራዊው ማከማቻቸው ውስጥ የደበቁትን ምግብም ደግሞ ደጋግሞ አሰበው። በቂ ምግብ ካገኘ በርካታ ቀናት ማለፋቸው ብቻ ሳይሆን ከናካቴው እህል ከቀመሰም ድፍን 2 ቀናት ተቆጥረው ነበር። አልፎ አልፎ ከምድር እየለቃቀመ ወደ አፉ ከሚልካቸው መስኪጅ ፍሬዎች ውጪ ሊበላ የሚችል አንድም ነገር አልነበረም። መስኪጅ ፍሬ ማለት ውሃ ውስጥ ያለች ትንሽ ፍሬ እንጂ ምንም ማለት አይደለም። ከተሞክሮ በላይ የሆነ ተስፋ ጽናቱን ሰጥቶት እንጂ ከዚያች ወዲያውኑ ከምትሟሽሽ ጠብታም ሆነ አፍ ውስጥ ከምትቀረው ጎምዛዛ ፍሬ እውነተኛ የምግብ ንጥረ ነገር እንደማያገኝ ጠፍቶት አልነበረም። ያፈነገጠ ድንጋይ የእግር አውራ ጣቱን ያነጎደው ከምሽቱ 3 ሰዓት ላይ ነበር። እንቅፋቱ በድካም ለላሸቀ ሰውነቱ ቀላል ፈተና አልነበረም። ለተወሰኑ ጊዜያት በወደቀበት ተጋድሞ ከቆየ በኋላ ሸክሙን አራግፎ ተቀመጠ። ቀጥሎ ደንገዝገዝ ባለው የምሽት ብርሃን ታግዞ የደረቁ እጽዋትን ለቃቅሞ እሳት ካያያዘና የተጠረፈ ጓዙን ከፈታ በኋላ የክብሪት እንጨቶችን መቁጠር ያዘ። 67 የክብሪት እንጨቶች። እርግጠኛ ለመሆን 3 ጊዜ ቆጠራቸው። ቀጥሎ ከ3 ቦታ ከፋፍሎ በወረቀት ከተቀለላቸው በኋላ ከተለያዩ ቦታዎች አስቀመጣቸው። አንደኛውን ክፋይ ከባዶ የሲጋራ ፓኬት ውስጥ፣ ሌላውን ከባርኔጣው፣ ሶስተኛውን ደግሞ ከሸሚዙ። ነገር ግን በትክክል መቁጠሩ አጠራጥሮት ያንዳንዱን ጥቅል ፈትቶ በድጋሚ መቁጠሩ አልቀረም። አሁንም 67 የክብሪት እንጨቶች። የነተቡና የተቀዳደዱ ርጥብ ጫማና ካልሲዎቹን በእሳቱ ሙቀት አደረቃቸው። እግሮቹ በመድማት ላይ ነበሩ። ከተረከዝ እስከ ቅልጥሙ ባለው አካባቢ ብርቱ ህመም ይሰማው ነበር። እንደ አንዳች ነገር ያበጠ ቁርጭምጭሚቱን ከብርድ ልብሱ በቀደደው ረጅም ራፊ ጠቅልሎ ካሰረ በኋላ ጫማና ካልሲውን ለማገዝ ከብርድ ልብሱ ተጨማሪ ትልታይ ቀዶ በእግሮቹ ዙሪያ ጠመጠመው። በብረት ጀበና ያፈላውን ሙቅ ውሃ ከጠጣና የእጅ ሰዓቱን ካሰረ በኋላ ግን በብርድ ልብሶቹ ተጠቅልሎ ተኛ። እንደ ሞተ ሰው ነበር የተኛው። ከእንቅልፉ ሲነቃ ከንጋቱ 12 ሰዓት ሆኖ ነበር። የሌሊቱ ጨለማ ቦታውን ለንጋት ፀሐይ ቢለቅም በሰሜን ምስራቅ በኩል የወጣችው ፀሐይ በግራጫ የደመና ግርዶሽ በመዋጧ የነጋው በሩቡ ሰማይ ላይ ብቻ ነበር የሚመስለው። በጀርባው ተንጋሎ በጸጥታ ሰማዩን በመመልከት ላይ ሳለ በቅድሚያ ያጤነው ጉዳይ ክፉኛ መራቡን ነበር። ክንዶቹን ተመርኩዞ ሰውነቱን ለማቅናት በመታገል ላይ ሳለ በድንገት ያንባረቀ ድምፅ ቀልቡን ገፈፈው። በዚያው አፍታ በ15 ሜትር ርቀት ቆሞ ወደሱ ያተኮረውን አጋዘን ለየው። አይነ ህሊናው ከእሳት ላይ ተጥሎ የሚንጨረጨር ትኩስ የአጋዘን ስጋ ምስል ያሳየው ከዚህ በኋላ ነበር። ባዶውን ጠመንጃ በደመነፍስ አፈፋ አድርጎ ወደ አጋዘኑ አነጣጠረ። አጋዘኑ ፈረጠጠ። አለታማውን ምድር እያቆራረጠ የሚጋልበውን ፍጡር በዓይኖቹ ከመሸኘት ውጪ ምንም ማድረግ ያልቻለው ሰው አዘነ። ቆሽቶ ያረረው ሰው ባዶውን ጠመንጃ ወደ መሬት ወረወረው። ቀጥሎ የደቀቀ ሰውነቱን ተሸክሞ ለመቆም ባደረገው ጥረት ክፉኛ አቃሰተ። የሞቱን በእግሮቹ ከቆመ በኋላ እንደ ማንኛውም ሰው ቀጥ ብሎ መቆሙ ራሱን የቻለ ፈተና ነበር። ከአንዲት አነስተኛ ጉብታ ላይ ቆሞ አካባቢውን ለመቃኘት ሞከረ። በዙሪያ ገቡ የዛፍም ሆነ የቁጥቋጦ ዝርያ አልነበረም። ከሳር መሰል ግራጫ እጽዋት፣ ከግራጫ አለቶችና ከግራጫ ጅረቶች ውጪ ምንም ነገር አይታይም። ሰማዩ ሳይቀር ግራጫ ነበር። ፀሐይ ብቻ ሳትሆን የፀሐይ ተስፋም አልነበረም። እናም ሰሜን ወዴት እንደሆነ ለማወቅ መቸገሩ የግድ ሆነ። ከናካቴው እንዴት ወደዚህ ግድም እንደመጣም ዘንግቶት ነበር። ነገር ግን አሁንም አልጠፋም። ከትናንሽ እንጨቶች ምድር የሚደርስበት ጊዜ ሩቅ አይሆንም። ከበስተጀርባው ሩቅ ከማይባል ስፍራ ላይ እንደሚገኝ ጠርጥሯል። እንዲያውም ከሚቀጥለው ጋራ በስተጀርባ። ጓዙን ለማሰናዳት ወደ ነበረበት ተመለሰ። 3 ቦታ ከፋፍሎ ያስቀመጣቸውን ክብሪቶች በየቦታቸው መኖራቸውን ከማረጋገጥ አልፎ በድጋሚ ከመቁጠር ራሱን ማገድ አልቻለም። ቀጥሎ ከአጋዘን ቆዳ ስለተሰፋው ኮረጆ ማውጠንጠን ጀመረ። ኮረጆው ከ7 ኪሎ ግራም በላይ ከመመዘኑ በስተቀር ያን ያህል ትልቅ ሊባል የሚችል አልነበረም።
ወደ አንድ በኩል ዞር አድርጎ ካስቀመጠው በኋላ ጓዝ ማሰናዳቱን ቀጠለ። ነገር ግን ከቀሪው ቅራቅንቦ የማይተናነስ ክብደት የነበረውን ያንኑ ኮሮጆ ለመቃኘት ስራውን ማቋረጡ አልቀረም። ጨካኙና ጭንጫው ምድር እንዳይወስድበት የሰጋ ይመስል ተገለማምጦ ዙሪያውን ቃኝና ቀልጠፍ ብሎ አነሳው። መጨረሻ ላይ ከቀሪው ጓዝ አቆራኝቶ በጀርባው አዘለው። በየጣልቃው መስኪጅ ፍሬዎች ለመመገብ ከመቆሙ በስተቀር ግራውን ይዞ መጓዝ ጀመረ። ቁርጭምጭሚቱ ተነርቶ ነበር። ነገር ግን ከሆዱ ህመም ጋር ሲነጻጸር ምንም ማለት አልነበረም። ህመሙ ረሃቡ አእምሮውን አረጋግቶ ወደ ትናንሽ እንጨቶች ምድር በሚያደርሰው አቅጣጫ ላይ ማተኮር እስኪሳነው ድረስ ጸንቶበት ነበር። በየጣልቃ የሚያላምጣቸው መስኪጅ ፍሬዎች ከመጎምዘዝ አልፈው ረሃቡን ለማስታገስ የሚያግዙ አልነበሩም። ከድንጋያማ ስፍራ የሚነሱ ወፎች ወደሚታዩበት ሸለቆ ደረሰ። ከር 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 የሚል ድምፅ ያላቸው ወፎች ድንጋይ ወርውሮ ግዳይ ለመጣል ያደረጋቸው ሙከራዎች ከሸፉ። ሸክሙን አራግፎ እንደ አዳኝ ድመት ከኋላቸው እያደባ ወፎቹን መከተል ያዘ። ሱሪውን እያለፉ በሚሸረክቱት ስለታም አለቶች የሚደሙ ጉልበቶቹ ኃያሉን ረሃብ አልፎ ለሚሰማ ህመም አልዳረጉትም። የሰራ አካላቱን ባረጠቡት እጽዋት መካከል እያደባ ሲሽሎከለቅ ቆየ። ምግብ የማግኘት ጉጉቱ እርጥበትም ሆነ ቅዝቃዜን የማገናዘብ ብቃቱን ሰልቦት ነበር። ሁልጊዜም ቀድመውት የሚያፈተልኩት ወፎች የሚስቁበት ይመስል ከር ከር ብለው ይበራሉ። አንድ ጊዜ ግን አንደኛው ምናልባትም እንቅልፍ ከወሰደው ወፍ አጠገብ ደርሶ ነበር። ከድንጋይ ስር አፈትልኮ ባጠገቡ ሽው እስካለበት አፍታ ድረስ አላየውም ነበር። በዚያው ቅጽበት ከአየሩ ጋር የጨመደዳቸው 3 የጭራ ላባዎች ከጭብጡ ውስጥ ሲቀሩ አምልጦት ነጎደ። ወፉ ላባዎቹን ትቶለት የበረረውን ወፍ በጥላቻ ስሜት ከማየት አልፎ ታላቅ በደል የፈጸመበት ያህል አዘነበት ሰውየው። ቀጥሎ ጓዙን ወደ ተወበት ተመልሶ ቅራቅንቦውን በጀርባው አዝሎ ጉዞውን ቀጠለ። ቀኑ በመግፋት ላይ ሳለ 20 ወይም ከዚያ በላይ አጋዘኖችን በቀላል የተኩስ ኢላማ ርቀት ከተመለከተበት ሸለቆ ደረሰ። በሩጫ ቢከተላቸው ሊይዛቸው እንደሚችል የሚያስብ ደመነፍስ በውስጡ ዳብሮ ነበር። በአፉ ወፍ ያንጠለጠለ አንድ ትንሽ ጥቁር እንስሳ ወደሱ በመምጣት ላይ መሆኑን ሲያጤን በጩኸት አስደንግጦ ግዳዩን ሊያስጥለው ሞከረ። ጩኸቱ አስፈሪ ነበር። የበረገገው እንስሳ ግን ወፉን እንደያዘ እግሬ አውጭኝ አለ። ከሰዓት በኋላ ጥቅጥቅ ብለው በበቀሉ ሳሮች መሃል የሚፈስ አንድ ጅረት ተከትሎ ተጓዘ። ሳሮቹ የአትክልት ዝርያ የሚመስል ነጭ ድቡልቡል ቋር እንዳላቸው ሲያጤን ከስራቸው መንግሎ ተስገብግቦ ወደ አፉ ላካቸው። የላይኛው ሽፋናቸው በቀላሉ የሚታኘክና የምግብነት ተስፋ ያለው ይመስል ነበር። ውስጣቸው ግን ቃጫና ጠጣር ብቻ ሳይሆን እንደ መስኪጅ ፍሬዎች ሁሉ ምናምኒት የምግብ ፋይዳ የሌለው ጭምር ነበር። ነገር ግን ከትናንሽ እንጨቶች ምድር ለመድረስ ከነበረው ፍላጎትም በላይ ረሃቡ ነበር የሚጎዳው። ድካሙ ሁሉ ፍሬ ቢስ ሆነበት እንጂ የሚበላ ነገር ለማግኘት እያንዳንዱን ኩሬ ከማሰስ አልቦዘነም ነበር። አመሻሽ ላይ ግን ከአንደኛው ኩሬ ውስጥ አንዲት ትንሽ ዓሣ ተመለከተ። እጁን ሰዶ ለመያዝ ያደረገው ሙከራ ሲከሽፍ ጭቃውን ሳይቀር እያማሰለ በደመነፍስ ማሰሱን ቀጠለ። ነገር ግን ከመስገብገቡ ብዛት ኩሬው ውስጥ ከመደፋት ውጪ ያተረፈው ነገር አልነበረም። ከዚህ በኋላ ግን ድፍርሱ ውሃ እይታውን ስለጋረደው እስኪጠራ ለመጠበቅ ተገደደ። ኩሬው በጭቃው እስኪደፈርስ በድጋሚ ውሃውን አተራመሰው። ከዚህ በኋላ ግን ጭቃው እስኪዘግጥ ወይም ውሃ እስኪጠራ መታገስ አልቻለም። የቆርቆሮ ጣሳ አውጥቶ ውሃውን እየጨለፈ ከኩሬው ውጪ ለመድፋት ተጣደፈ። ውሃው ተመልሶ ወደ ኩሬው እንደሚገባ ሲያጤን ግን ተረጋግቶ ስራውን ቀጠለ። ራሱን ለማረጋጋት ያደረገው ጥረት የልቡን ምትና የእጆቹን እንቅጥቅጦች ለማለዘብ አልረዳውም። ግማሽ ሰዓት ጥረት በኋላ ኩሬው ከሞላ ጎደል ተጋብቶ ነበር። የቀረው ውሃ አንድ ኩባያ እንኳን የሚሞላ አልነበረም። ዓሣው ግን የለም። የተረገመ ዓሣ ከድንጋይ መሃል ባለች ጠባብ መሽሎኪያ ወደ አጎራባች ኩሬ ገብቶ ኖሯል። ይሄኛው ኩሬ ሙሉ ሌሊትና ሙሉ ቀን ቢቀዳም የሚያልቅ አልነበረም። ቀድሞውኑ
ጠባቧን መሿለኪያ በድንጋይ ደፍኗት ቢሆን ኖሮ ምን ነበረበት? ህሊናው በቁጭት ተብከነከነ፣ አዘነ። እናም ከእርጥቡ መሬት ላይ ተቀምጦ አለቀሰ። መጀመሪያ ዝግ ብሎ ለራሱ ብቻ ነበር ያለቀሰው። እየቆየ ግን ጮክ ብሎ በዙሪያው ለነበረው ምህረት የለሽ ባዶ ምድር አለቀሰ። እሳት አያይዞ ሙቅ ውሃውን እየተጎነጨ ሰውነቱን ካሟሟቀ በኋላ ባለፈው ሌሊት እንዳደረገው ሁሉ የድንጋይ ካብ ገንብቶ መስፈሪያውን አበጀ። የመጨረሻው ተግባሩ ክብሪቶቹ ደረቅ መሆናቸውን ማረጋገጥና ሰዓቱን መሙላት ነበር። ቁርጭምጭሚቱ በህመም ነቅዟል። እሱ ግን ክፉኛ መራቡን ብቻ ነበር የሚያውቀው። ረፍት የለሹን እንቅልፍ በሚያስጎመጅ የምግብ ቁልል ከተንበሸበሸ ህልም ጋር አሳለፈው። ከእንቅልፉ ሲነቃ ታሞ ነበር። በርዶታልም። ባዶና ጉዞ ዓለም ዛሬም ለፀሐይ በረከት አልታደለም። የምድር ሰማዩ ግርጣት ብሶበት ነበር። ቀዝቃዛ ነፋስ ይነፍሳል። የኮረብታ ጫፎች በበረዶ ነጥተዋል። እሳት አያይዞ ውሃ በማፍላት ላይ ሳለ የአካባቢው አየር ሳይቀር የበረዶውን ንጣት መላበሱን አስተዋለ። ከሞላ ጎደል እርጥብና ከፊል ዝናብ የሆነው በረዶ መሬት እንደነካ ይቀልጥ ነበር። እየቆየ ግን እየበረታና ምድሩን እየሸፈነው መጥቶ እሳቱንም አጠፋበት። ስለ መድረሻው የሚያውቀው ነገር አለመኖሩ እንጂ እየሆነ ያለው ሁሉ ቅራቅንቦውን አዝሎ በአስቸኳይ ጉዞ መጀመር እንዳለበት የሚጠቁም ምልክት ነበር። በዚህ ሰዓት ስለ ትናንሽ እንጨቶች ምድርም ሆነ ስለ ቢል ወይም ከዲዞንዝ አጠገብ በአፉ ከተደፋው ጀልባ ስር ስለሚገኘው የንብረት መደበቂያ ከሚጨነቅ ህሊና ጋር አልነበረም። ምህረት የለሹ ረሃብ ልቡን ነስቶታል። ሌላው ቀርቶ በአሁኗ ሰዓት ሸለቆቹን በማቋረጥ ላይ መሆኑን እንጂ አቅጣጫውን አላጤነውም ነበር። ዋነኛ ጉዳዩ ዋማዎቹን መስኪጅ ፍሬዎች እያጣጣመ ባለቋሩን ሳር እያሻመደ በርጥቡ በረዶ ላይ መኳተም ብቻ ነበር። ጎምዛዛ ፍሬም ሆነ ጣዕም የለሹ ሳር ረሃቡን የሚያስታግዝ ፋይዳ የላቸውም። ነገር ግን እነሱኑ ከመብላት ውጪ አማራጭ አልነበረውም። ውሎን ያሳረገበት ምሽት መጥፎ ነበር። እሳትም ሆነ የሞቀ ውሃ አልነበረውም። በረሃብ የተነጀሰውን ሌሊት በእንቅልፍ ለማሳለፍ በብርድ ልብሶቹ ተጠቅልሎ ተኛ። በረዶ ወደ ቀዝቃዛ ዝናብ ተለውጦ ነበር። የሌሊቱ ጨለማ በፀሐይ አልቦ ግራጫ ቀን ተተካ። ዝናቡ አባርቷል። ሲከረትፈው የባጀው ስለታም ረሃብ ወደ ደነዝ ህመም ተቀይሮ ነበር። ህመሙ ቀሳፊ አልነበረም። እንዲያውም ልብ ገዝቶ ስለ ትናንሽ እንጨቶች ምድርና ከዲዞንዝ አጠገብ ስለሚገኘው የንብረት መደበቂያ ማሰብ ችሎ ነበር። የአንደኛውን ብርድ ልብስ ቅሪት ተልጥሎ አንድ ቁራጭ በመድማት ላይ ከነበረ እግሩ ሌላውን ካበጠ ቁርጭምጭሚቱ ላይ ጠምጥሞ ለሙሉ ቀን ጉዞ ተዘጋጀ። ጓዙን ከማንሳቱ በፊት ግን ኮረጆውን መያዝ እንዳለበት ለመወሰን ተቸግሮ ቆየ። ሆኖም በስተመጨረሻ ከቀሪው ቅራቅንቦ ጋር ተሸክሞት ጉዞውን ቀጠለ። ከኮረብታ ጫፎች በስተቀር በረዶ ሁሉ ቀልጦ ነበር። ፀሐይ ወጥታለች። አቅጣጫ ስቶ እንደነበር የተረዳው በዚህ ጊዜ ነበር። እናም የሳተውን አቅጣጫ ለማጣጣት ቀኙን ይዞ ብዙ ርቀት መጓዝ ነበረበት። ረሃቡ እንዳለፉት ቀናት ባይከረትፈውም ክፉኛ ስለተጋደመ በተደጋጋሚ ማረፉ የግድ ነበር። በእነዚህ ጊዜያትም መስኪጅ ፍሬዎችና ሳር ይበላ ነበር። የልቡ ምት ሰላም አሳጥቶታል። ጉዞ በጀመረ በጥቂት ደቂቃ ውስጥ ክፉኛ ከመደለቁም በላይ ህሊናውን ሊስት እስኪዳዳው ድረስ በፍጥነትና በተከታታይ እንደቀደቅ ነበር። እኩለ ቀን ላይ ከአንድ ትልቅ ኩሬ ውስጥ ሁለት ትናንሽ ዓሦች ተመለከተ። ውሃውን ጨልፎ ኩሬውን ማጋባት የሚቃጣ አልነበረም። ነገር ግን በዚህ ጊዜ በተሻለ ሁኔታ ተረጋግቶ ስለነበር ዓሦቹን ለመያዝ ቻለ። መጠናቸው ከትንሿ ጣቱ የማይበልጥ መሆኑ አሳሳቢ አልነበረም። የረሃቡ ባህሪ ካለፉት ቀናት በእጅጉ ተለውጦ ነበር። የሆዱ ህመም ይበልጥ ከመደንዘዙም በላይ ከናካቴው ሆዱ ከቀረው ሰውነቱ ተነጥሎ በእንቅልፍ ላይ ያለ መስሎ ነበር። ዓሦቹን በከፍተኛ ጥንቃቄ ተመገባቸው። የሚመገበው ስለ ራበው ሳይሆን በሌላ ራሱን በቻለ ምክንያት ነበር።
የምግብ ፍላጎቱ ቢከስምም ለመኖር መብላት እንዳለበት አሳምሮ ያውቅ ነበር። ምሽት ላይ ተጨማሪ 3 ትናንሽ አሶች ይዞ 2ቱን ተመግቦ 3ኛውን ለቁርስ አሳደረው። እጽዋቱ በፀሐይ ሙቀት በመድረቃቸው እሳት ለማያያዝ አልተቸገረም። በዚያን ዕለት የተጓዘው ጠቅላላ ርቀት ከ16 ኪሎ ሜትር የሚበልጥ አልነበረም። በሚቀጥለው ቀንም ልቡ ችግር ባልፈጠረባቸው ጊዜያት ብቻ እየተጓዘ የሸፈነው ርቀት ከ7 ኪሎ ሜትር አልበለጠም። የሆዱ ህመም ሙሉ በሙሉ ከስሞ ነበር። እውነትም እንቅልፍ ወስዶት ነበር ሆዱ። በአሁኑ ጊዜ የአጋዘኖች ቁጥር ከበረከተበትና ተኩላዎች ካሉበት ገጠር ደርሰዋል። ጩኸታቸው ገጠሩን እያቆራረጠ ከጆሮ ይደርስ ነበር። አንድ ጊዜ 3 ተኩላዎች መንገዱን አቋርጠውት ሲሄዱ ተመልክቷል። አሁንም መሽቶ ነጋ። ህሊናው ይበልጥ ምክንያታዊ በሆነበት በዚህ ጠዋት ከአጋዘን ቆዳ የተሰፋው ኮረጆ የታሰረበትን ጠፍር ፈታው። ኮረጆው ውስጥ የነበረውን ቢጫ የወረቀት አቧራ ከብርድ ልብሱ ላይ ዘርግፎ ከ2 ቦታ ከፈለው። ቀጥሎ እኩሌታውን በብርድ ልብስ ቁራጭ ጠቅልሎ ከአንድ የዓለት ቁልል ስር ደበቀው። ቀሪውን ክፋይ ወደ ኮረጆ መለሰው። መጨረሻ ላይ በተረፈችው አንዲት የብርድ ልብስ ትልታይ እግሩን መጠምጠም ያዘ። አሁንም ጠመንጃውን ይዞት ነበር። ምክንያቱም ከዲዝ ወንዝ አጠገብ ከነበረበት መደበቂያው ውስጥ ጥይቶች ነበሩና። ዕለቱም ደመናማ ነበር። ተኝቶ የሰነበተው ረሃብ የተቀሰቀሰበት ቀን። ክፉኛ ደክሞታል። እናም መውደቁ ያልተለመደ ክስተት አልነበረም። አንዴ በአጋጣሚ ከአንድ የወፍ ጎጆ ላይ ወድቆ ነበር። ዕድሜያቸው ከ1 ቀን የማይበልጥ 4 ትናንሽ ጫጩቶች የነበሩበት ጎጆ። 4ቱም ከአንድ ጉርሻ የሚያልፉ አልነበሩም። ተስገብግበው ከጎረሳቸው በኋላ ከነነፍሳቸው እንደ እንቁላል ቅርፊት ታዳሸቃቸው ጫጩቶቹ። እናቲቱ ወፍ ዙሪያውን እየተሽከረከረች በቁጣ በመጮህ ላይ ሳለች በጠመንጃው ሰደፍ ከአየሩ ጋር ሊቀዝፋት ለጥቂት አመለጠችው። ነገር ግን አከታትሎ ከወረወራቸው ድንጋዮች በአንዱ ክንፏ ላይ አገኛት። የተሰበረ ክንፏን እየጎተተች ምድር ለምድር ሸሸች። ወፏ ተከተላት። ጫጩቶቹ በየትየለሌ ረሃብ ለተፈተነ ከርሱ ምንም ማለት አልነበሩም። በህመም በነቀዘ ቁርጭምጭሚቱ እየዘለለ ድንጋይ በወረወረ ቁጥር ይጮህ ነበር። እየወደቀና እየተነሳ የዓይኖቹን ብዥታ በመዳፉ እያበሰ በከፍተኛ ትዕግስት ተከተላት። ብዥታው ራሱን ሊስት የመቃረቡ ምልክት ነበር። ወፊቱ ወደ ሸለቆው ዝቅተኛ ምድር ስትመራው እይታው በእርጥቡ ሳር ላይ ከታተሙ የግራ አሻራዎች ላይ አረፉ። የእሱ ዱካዎች አልነበሩም። የቢል መሆን አለባቸው። ቆሞ ለማረጋገጥ ግን አልቻለም። ምክንያቱም ወፏ በመሮጥ ላይ ነበረች። ከያዛት በኋላ ተመልሶ ይመረምረዋል ዱካውን። አዳኝና ታዳኝ ተዳከሙ። እናቲቱ ወፍ በጎኗ ተጋድማ በማለክለክ ላይ ነበረች። ሰውየውም እንደዚያው በበርካታ ጫማዎች ርቀት በጎኑ ተኝቶ በማለክለክ ላይ ነበር። እሱም ሰውየው ሲያገግም ወፊቱም ታገግማለች። አጠገቧ ደርሶ በተራበ እጁ ሊጨመድዳት ሲቃጣ አፈትልካ ትርቀዋለች። ደካማው የምሽት ብርሃን ወደ ሙሉ ጨለማ ሲለወጥ ግን ሙሉ በሙሉ አመለጠችው። በድካም በላሸቀ ሰውነት እጥፍ ዘርጋ ሲል የቆየው አዳኝ ወድቆ ፊቱ ተገጠበ። ቀጥሎ ወደ አንድ ጎን ተንከባሎ ሰዓቱን ከሞላ በኋላ እስከ ጠዋት ድረስ እዚያው ተኝቶ አደረ። ሌላው ግራጫ ቀን ተጀመረ። የብርድ ልብሱን እኩሌታ ለእግር መጠቅለያ ተጠቅሞበት ግማሹ ብቻ ነበር የተረፈው። የቢልን ዱካ ፈልጎ የማግኘት ሙከራው አልሰመረም፣ ጥቅምም አልነበረውም። ሰውየው በህሊናው ሳይሆን በረሃብ መነዳት ከጀመረ ቆይቷል። እኩለ ቀን ላይ የጓዙ ክብደት ከአቅም በላይ ሆነበት። እናም በድጋሚ ወርቁን ከሁለት አካፈለው። በዚህ ጊዜ ግን እኩሌታውን ከመሬት ነበር ያፈሰሰው። ከሰዓት በኋላ ደግሞ የተረፈውንም ወረወረው። የቀሩት ንብረቶች የብርድ ልብሱ እኩሌታ፣ አንዲት ስስ የቆርቆሮ ጣሳና ጠመንጃው ብቻ ነበሩ። አእምሮ መዘባረቅ የጀመረው ከዚህ በኋላ ነበር።
ከጠመንጃው ውስጥ አንዲት ጥይት ስለመኖሯ ማሰብ ጀመረ። ጠመንጃው ባዶውን መሆኑን ግን ያውቅ ነበር። ሆኖም ቅዠቱ ካለማቋረጥ ቀጠለ። ለሰዓታት ከታገለው በኋላ ጠመንጃውን ከፍቶ ለመመልከት ተገደደ። ባዶውን ነበር። ከግማሽ ሰዓት በኋላ እንደገና ገረሸ ቅዠቱ። አሁንም ሲታገለው ቆየ። መጨረሻ ላይ አእምሮን ለማሳረፍ ሲል ብቻ አሁንም ጠመንጃውን ከፈተው። አሁንም ባዶውን ነበር ጠመንጃው። ሕሊናው በከፋ ሁኔታ የዘባረቀባቸው ጊዜያትም ነበሩ። ሆኖም ሆዱን የሚከረትፈው ስለታም ረሃብ አእምሮውን ወደ ገሃዱ ዓለም የመመለስ ብርታት ስለነበረው የምናቡ ተውኔት ለረጅም ጊዜ አይቆይም ነበር። አንድ ጊዜ ግን ጭልጥ ካለ የቁም ቅዠት ጎትቶ የመለሰው ራሱን ሊያስተው ምንም ያልቀረው ድንገተኛ አጋጣሚ ነበር። አንድ ፈረስ ከፊት ለፊቱ ቆሞ ነበር። ፈረስ! አይኖቹን ለማመን የተቸገረው ሰው እይታውን የጋረደውን ጉም በፍጥነት አበሰው። የለም፣ ከፊት ለፊቱ የተጋረጠው ፍጡር ፈረስ አልነበረም፣ ድብ እንጂ። ታላቁ ቡናማ ድብ። አይኖቹ ሰውየውን በመመርመር ላይ ነበሩ። የሚያደርገውን ከማጤኑ በፊት ጠመንጃውን ግማሽ መንገድ ወደ ትከሻው አምጥቶት ነበር። ሰውየው ጠመንጃውን መልሶ የአደን ካራውን ካፎቱ መዘዘው። ስጋና ሕይወት ነበር ከፊቱ የተገተረው። የካራውን ጠርዝ ጫፍ በጣቱ ዳሰሰው። ጠርዙ ስለታም፣ ጫፉም ሹል ነበር። በድንገት ተወርውሮ ሊዘከዝከው እንደሚችል እርግጠኛ ነበር። ነገር ግን ያ ጠንቀኛ ልቡ መደለቅ ጀመረ። መደለቅ ብቻ ሳይሆን በፍጥነትና በተከታታይ መንደቅደቁንም ቀጠለ። ራሱን ወደ መሳት ተቃረበ። ሰውየው ጭፍን ልበ ሙሉነቱን ታላቅ ፍርሃት የተካው ከዚህ በኋላ ነበር። በዚህ ድካም ላይ አውሬው ቢያጠቃውስ? ካራው እንደጨበጠ ተንጠራርቶ ቁመት ለመጨመር ሞከረ። ድቡ 2 እርምጃ ወደፊት ተጠጋ። ሰውየው ቢሮጥ ድቡ ይከተለው ነበር። ሰውየው ግን ባለበት ቆየ። ፍርሃቱን ለድል በሙሉነቱ ጽናቱን ሰጥቶት እዚያው ቆመ። ከአስፈሪ ድምፅ ጋር ገለል አለ አውሬው። የዚህ የማይፈራ ፍጡር ሁኔታ አስግቶት ነበር እሱንም። ሰውየው የአደጋውን ማለፍ ካረጋገጠ በኋላ የሚብረከረኩ ቋንዣዎቹን አጥፎ በርጥቡ ሳር ላይ ተንበረከከ። ከቆይታ በኋላ ራሱን መቆጣጠር ሲችል ግን ጉዞውን ቀጠለ። በዚህ ጊዜ ከእስከዛሬው የተለየ ፍርሃት ተጫጭኖት ነበር። በምግብ እጦት የመሞት ሳይሆን የሌሎች ከረሃብ ውጭ ያሉ አደጋዎች ፍራቻ። ግዑዙን ገጠር አቆራርጠው ከጆሮ የሚደርሱትን የተኩላዎች ጩኸት እንደ ዋዛ ማለፍ አልቻለም። የ2-3 ተኩላዎች ቡድን በተደጋጋሚ መንገዱን አቋርጦት ነበር። ለጥቃት የሚያደፋፍር ቁጥር ስላልነበራቸው ብቻ ሳይሆን አጋዘን በማደል ላይ መሆናቸውም ከአደጋ ጠብቆታል። አጋዘን ጠንክሮ አይፋለማቸውም። ይሄ በ2 እግሮቹ የሚሄድ እንግዳ ፍጡር ግን ይናከስ ይሆናል። ከሰዓት በኋላ ተኩላዎች ከ1 ሰዓት በፊት ሙልጭ አድርገው የጋጧቸው አጥንቶች ከነበሩበት ስፍራ ደረሰ። በውስጣቸው ከነበረው ሐምራዊ የሕይወት ቅሪት በስተቀር ምናምኒት የሥጋ ቅንጣት ያልነበራቸው አጥንቶች። ጀንበር ከመጥለቋ በፊት እሱ እንደዚህ እንደማይሆን ምን ዋስትና አለው? በማናቸውም ሰዓት እንደ ጤዛ ሊረግፍ ይችላል ማለት ነው። ግን እኮ የሚያመውም ሆነ የሚያሰቃየው ሕይወት ነበር። በሞት ውስጥ ስቃይ የለም። ሞት እንቅልፍ ነው፣ እረፍትም። ታዲያ ለምንድን ነው የማይሞተው? ለምንድን ነው ሞትን የሚሸሸው? በዚህ ጉዳይ ላይ ለረጅም ጊዜ አላሰበም። በ2 እጆቹ አጥንት ይዞ ከሳር ላይ ከተቀመጠ በኋላ ሐምራዊውን የሕይወት ቅሪት በጥርሶቹ ነከሰው። ጣፋጩ የሥጋ ጣዕም አሳበደው። አንዳንድ ጊዜ አጥንቶቹ፣ ሌላ ጊዜ ጥርሶቹ እየተሰበሩ ሲቆረጥም ከቆየ በኋላ ነበር አጥንቶቹን በድንጋይ አድቅቆ የመመገብ ሐሳብ የመጣለት። የማድቀቁ ሂደት በድንጋይ ከተቀረጠፉ ጣቶቹ ላይ ከባድ ጉዳት አለማድረሱ አስገረመው። ከዚህ በኋላ አስፈሪዎቹ የበረዶና የዝናብ ቀናት ተከተሉ። መቼ እንደሰፈረ መቼ እንደተንቀሳቀሰ የሚያውቀው ነገር አልነበረም። የትም ሆነ የት በወደቀበት ቦታ ሁሉ ያርፋል። በሞት ላይ የነበረ ሕይወቱ ሲያንሰራራ ደግሞ ጉዞውን ይቀጥላል።
እንደ ሕያው ፍጡር በገዛ ራሱ ሳይሆን በውስጡ በነበረውና ለመሞት ፈቃደኛ ባልሆነው የሕይወት ቅሪት ነበር የሚነዳው። ሕመም ወይም ስቃይ አይሰማውም። አእምሮ ግን በዝብርቅርቆሽና በዕውር ቅዠት ተሞልቶ ነበር። ሆኖም ለቃቅሞ የያዛቸውን የተፈጩ አጥንቶች ከመብላት አልቦዘንም። ተጨማሪ ኮረብታ ሳያቋርጥ በአንድ ሰፊ ሸለቆ መሃል የሚወርድ ትልቅ ጅረት ተከትሎ በመጓዝ ላይ ነበር። ነገር ግን ጅረቱንም ሆነ ሸለቆውን አላያቸውም። መያዣ መጨበጫ ከሌለው ዝብርቅርቆሽ በስተቀር የሚታየው ነገር አልነበረም። በአንደኛው ጠዋት በጀርባው ከድንጋያማ ስፍራ እንደተኛ ከብሩህ አእምሮ ጋር ከእንቅልፉ ነቃ። ብሩህና ሞቃታማ ፀሐይ ወጥታ ነበር። ከርቀት የአጋዘን ጩኸት አዳመጠ። ቀጥሎ ዝናቡን፣ ንፋሱንና በረዶውን አስታወሰ። ነገር ግን በዚያ ሁሉ ውርጅብኝ ውስጥ የቆየው ለ2 ቀናት ይሁን ለ2 ሳምንታት የሚያውቀው ነገር አልነበረም። በፀሐይ የተፈጥሮ በረከት እየተዝናና ከተኛበት ሳይንቀሳቀስ በዚያው ቆየ። መልካም ቀን አለ በሐሳቡ። ምናልባት ያለበትን ማወቅ ይችል ይሆናል። ወደ ጎን ለመገላበጥ ባደረገው ትግል አቃሰተ። ከበታቹ ወንዝ መኖሩን ሲመለከት ግራ ገባው። ከኮረብታዎቹ መሃል ታጥፎ አድማሱን ወደሚያካልለው ክፈፍ ካቀና በኋላ ወደ አንድ ብሩህና አንጸባራቂ ባህር በመፍሰስ ላይ የነበረውን ይህን ታምረኛ ወንዝ በዓይኖቹ ተከተለው። የሚያየውን ማመን አልቻለም። የተለመደው ምናባዊ ተውኔት እንጂ ከቶም ገሃድ እውነታ እንደማይሆን አሰበ። በአንጸባራቂው ባህር ላይ መርከብ ሲመለከትማ ባለበት ዓይኖቹን ጨፍኖ ገለጣቸው። በእይታው ላይ ምንም አይነት ለውጥ አለመኖሩ አስገረመው። ከጠመንጃው ውስጥ ጥይት እንደሌለ የሚያውቀውን ያህል እዚህ ግድም ባህርም ሆነ መርከብ እንደማይኖር ያውቅ ነበር። ከበስተጀርባው ድምፅ ሰማ። ሳል በብዙ ችግር ወደዚያኛው ጎኑ ተንከባሎ ለመመልከት ሞከረ። ምንም አይነት ፍጡር በአቅራቢያው አልነበረም። በትዕግስት ጠበቀ። ያው ድምፅ በድጋሚ ተሰማው። በዚያው አፍታ ከዓለቶች መሃል ቆሞ በመጨናበስ ላይ የነበረውን እንስሳ ተመለከተው። ተኩላ ነበር። ጭንቅላቱን የከበደው፣ ዓይኖቹ የቦዘዙና ጆሮዎቹ የተዝለፈለፉ ግራጫ ተኩላ። በፀሐይ የተጥበረበሩ ዓይኖቹን እያጨናበሰ እሱን በማየት ላይ ነበር። ታሟል። በዚህ ጊዜ ግን እይታውን አልተጠራጠረውም ነበር። ቀጥሎ በምናቡ ዝብርቅርቆች ተጋርዶ የቆየውን ትርኢት ለመመልከት ፊቱን ወደ ቀድሞ አቅጣጫ መለሰ። አንጸባራቂው ባህርም መርከቡም እዚያው ነበሩ። እይታውን ወደ ማመኑ ተቃረበ። ዓይኖቹን ጨፍኖ ለረጅም ጊዜ ካብሰለሰለ በኋላ ግን ሁሉም ነገር ተገለጸለት። ሳይታወቀው ወደ ሰሜን እያደላ ከዲዝ ሰርጥ እያፈነገጠና ወደ ኮፐር ማይን ሸለቆ እየተጠጋ ሲጓዝ ቆይቶ ኖሯል። ወደ ሰሜን። ይህ ታሪከኛ ወንዝ ኮፐር ማይን ነበር። ያ አንጸባራቂ ባህር ደግሞ አርክቲክ ውቅያኖስ። መርከቧም ከማኬንዚ ወንዝና ከውቅያኖሱ መገናኛ ተነስታ ወደ ምስራቅ ስትንሳፈፍ የቆየች አሳ አጥማጅ ጀልባ መሆኗ ነው። አሁን ያለችበት ስፍራ የኮሮኔሽን ሰላጤ ነበር። ከረጅም ጊዜ በፊት የተመለከተውን ካርታ አስታወሰው። የሚታየው ሁሉ ግልጽና ሳማኝ ነበር። ከተጋደመበት ተነስቶ በመቀመጥ በአጣዳፊ ጉዳዮች ላይ ለማተኮር ሞከረ። ከእግሮቹ ላይ የተጠመጠሙት የብርድ ልብስ ትልታዮች ተቀዳደዋል። እግሮቹ ቅርጸ ቢስ ሙዳ ስጋ መስለዋል። ከቆርቆሮ ጣሳ በስተቀር የብርድ ልብሱ ቅሪት፣ ጠመንጃው፣ ካራውና ባርኔጣው ጠፍተዋል። ከባርኔጣው ውስጥ የነበሩት ክብሪቶችም እንደዚያው። ከሸሚዙ ውስጥ ያሉት ክብሪቶች ግን በጥሩ ሁኔታ ላይ ነበሩ። ሰዓቱን ተመለከተው። 5 ሰዓት ይል ነበር። የሰዓቱ አለመቆም ሊያመራምር የሚችል ጉዳይ ነበር። በየጊዜው ይሞላው ነበር ማለት ነው። ከመጠን በላይ ቢዳከምም የህመምና የረሃብ ስሜት አልነበረበትም። በዚህ ቀን ምንም ሆነ ምን ለሚያደርገው ሁሉ ምክንያታዊ ነበር። የሱሪውን ጨርቅ እስከ ጉልበቱ ድረስ ቀዶ በእግሮቹ ዙሪያ ጠመጠመው። በአንጸባራቂው ባህር ላይ ወደሚንሳፈፈው መርከብ ከማቅናቱ በፊት ውሃ ሙቆ መጠጣት ነበረበት። ከእንቅስቃሴው አዝጋሚነት በተጨማሪ የበሽተኛ ያህል መንቀጥቀጡም
ራሱን የቻለ ችግር ነበር። የደረቀ ሳር ለመቃረም ወስኖ ለመነሳት ሲቃጣ ነበር። በተደጋጋሚ ያደረገው ሙከራ ሲከሽፍ በእጆቹና በጉልበቶቹ ለመዳህ ተገደደ። አንድ ጊዜ ወደ ህመምተኛው ተኩላ ተጠግቶ ነበር። መተጣጠፍ በተሳነው ምላሱ ፊቱን በማበስ ላይ የነበረው እንስሳ ገለል ብሎ መንገዱን ለቀቀለት። ምላሱ የተለመደው አይነት ቀይና ጤነኛ አልነበረም። ወደ ቢጫ የሚያደላ ቡኒ ቀለም ያለውና በከፊል በደረቀ ልጋግ የተሸፈነ መሆኑን አጤነ። ሰውየው ውሃ ሙቆ ከጠጣ በኋላ ለመቆም ቻለ። መቆም ብቻ ሳይሆን በመሞት ላይ ያለ ማንኛውም ሰው ማድረግ የሚችለውን ያህልም መውተርተር ጀመረ። በእያንዳንዱ ወይም በየሁለቱ ደቂቃ እረፍት መውሰዱ ግን የግድ ነበር። መሸ። አንጸባራቂው ባህር ሙሉ በሙሉ በጨለማ ሲዋጥ ቀሪው ጉዞ ከ6 ኪሎ ሜትር እንደማይበልጥ ገመተ። ሰውየው የበሽተኛው ተኩላ ሳልና የአጋዘን ኮርማዎች ድምፅ በሌሊቱ መሃል ይሰማው ነበር። ከሱና ከተኩላው በስተቀር አካባቢው በጠንካራና በጤናማ ሕይወት የተሞላ ነበር። ተኩላው በቅድሚያ ህመምተኛው ሰው ሊሞት ይችላል በሚል ተስፋ እንደሚከተለው ያውቅ ነበር። ጠዋት ላይ አይኖቹን በገለጠበት አፍታ እንደተከፋ ውሻ ጭራውን ከቅልጥሞቹ መሃል ሸጉጦ በተራቡ አይኖቹ ሲመረምረው ተመልክቶታል። ወደ መርከቡ መጓዝ በጀመረበት ሰዓት አካባቢው በብሩህ የጠዋት ፀሐይ ፈክቶ ነበር። ዘለቄታውን መተንበይ ቢያስቸግርም የአየሩ ሁኔታ ግሩም ነበር። ከሰዓት በኋላ የሌላው ሰው ዱካዎች ከታተሙበት ስፍራ ደረሰ። እየተራመደ ሳይሆን እየዳኸ እየተንፏቀቀ መጓዙን የሚያመለክቱ ነበሩ ዱካዎቹ። ስለ ቢል የማሰብ ፍላጎት ባይኖረውም እነዚህ ዱካዎች የእሱ እንደሆኑ መገመቱ አልቀረም። ስሜትና ውስጣዊ ግፊት ከአእምሮ ውስጥ ጎድለው ነበር። ሌላው ቀርቶ የህመምን ስሜት ማገናዘብም ተስኖታል። እጅግ በጣም ደክሞታል። ከውስጡ የነበረው ለመሞት ያልፈቀደ ሕይወት ግን ወደፊት ይገፋዋል። አሁንም መስኪጅ ፍሬዎችና ትናንሽ ዓሦችን ይመገባል። የሞቀ ውሃ ይጠጣል። ህመምተኛውን ተኩላ በዓይኖቹ ይጠባበቃል። ዱካዎቹን መከተል ጀመረ። ነገር ግን ከፍጻሜው ለመድረስ ብዙ ጊዜ አልፈጀበትም። ሳርማው ምድር በበርካታ ተኩላዎች የእግር አሻራ ከተጠቀጠቀበት ስፍራ ምናምኒት የሥጋ ቅርት ያልተረፋቸው የሰው አጥንቶች ተመለከተ። በሹል ጥርሶች የተሸረካከተ የቆዳ ኮረጆ ከአጥንቶቹ አጠገብ ወድቋል። ከአጋዘን ቆዳ የተሰፋ ኮረጆ ከባድ ቢሆንም የግዱን አነሳው። ቢል እስከ ፍጻሜው ተሸክሞት ነበር። እሱ ደግሞ እስከ መርከቡ ድረስ ተሸክሞት ሊጓዝ ይችላል። ሳቀ። የሰብአዊ ፍጡር በማይመስል በረጅሙ በመንከትከት ላይ ሳለ ተኩላውም አብሮት ጮኸ። ነገር ግን ሳቁ በድንገት ከሰመ። እንዴት በቢል ላይ ይስቃል? ወደ እነዚህ አጥንቶች የተቀየረው በእርግጥም ቢል ከሆነ ተመልሶ ወደ ጉዞ አቅጣጫ አቀና። ቢል ክህደት ፈጽሞበታል። ሆኖም ወርቁን መውሰድም ሆነ አጥንቱን መብላት የለበትም። በፍጹም። የተገላቢጦሽ ቢሆኑ ኖሮ ግን ቢል እንደዚህ ከማድረግ የሚመለስ ሰው አልነበረም። ከአንድ ኩራ አጠገብ ደርሶ አሳ ለመፈለግ ባከረከረበት አፍታ የተመለከተውን ትዕይንት ከቶም ማመን አልቻለም። ነገር ግን የገዛ ምስሉን ነበር ከውሃው ውስጥ የተመለከተው። ማገናዘብ ያቆመ ህሊናውን ወደ እውነታ የመመለስ አቅም እስኪኖረው ድረስ አስገራሚ ነበር ትዕይንቱ። በኩሬው ውስጥ 3 ዓሦች ነበሩ። ውሃውን ቀድቶ ማጋባት የሚሞከር አልነበረም። ዓሦቹን በቆርቆሮ ጣሳ ለመያዝ ያደረጋቸው ሙከራዎች መክሸፋቸውን ሲያጤን ተነስቶ ቆመ። በድካም በላሸቀ ሰውነቱ ከኩሬው ውስጥ እንዳይደፋ ሰግቶ ነበር የቆመው። ከወንዙ ዳርቻ ከነበሩት በርካታ ግንዲላዎች በአንዱ ተሳፍሮ በመንሳፈፍ ከወንዙ ጋር ቁልቁል ለመውረድ ያልደፈረውም በዚሁ ምክንያት ነበር። ከቶም በራሱ መተማመን የሚያስችለው ሁኔታ ላይ አልነበረም። በዚህ ዕለት በሱና በመርከቡ መካከል የነበረውን ርቀት በ5 ኪሎ ሜትር ማጥበብ እንደቻለ እርግጠኛ ነበር።
በተከታዩ ቀን ግን እንደ ቢል እየዳኸ ለመጓዝ በመገደዱ ከ3 ኪሎ ሜትር በላይ መሸፈን አልቻለም። አሁን በአምስተኛው ቀን መገባደጃም ገና በኪሎ ሜትሮች የሚሰላ ርቀት ይቀረው ነበር። የአየሩ ሁኔታ ሰላማዊ በመሆኑ ብቻ ጉዞውን ቢቀጥልም በቀን ከ1 ኪሎ ሜትር በላይ መጓዝ አልቻለም። በሽተኛው ተኩላ ከኋላው እየተንቀረፈፈ ያስል ነበር። ጉልበቶቹ ልክ እንደ ውስጥ እግሩ ቀይ ስጋ መስለው ነበር። ሸሚዙን ከበስተጀርባው ቀዶ በጉልበቶቹ ዙሪያ ጠቅልሎታል። ነገር ግን በሚድህባቸው ሳሮችና ድንጋዮች ላይ ቀይ ምልክት እየተወ ነበር የሚያልፈው። አንድ ጊዜ ተገላምጦ በተመለከተበት አፍታ ተኩላው ከሳር ላይ የቀረውን ቀይ ምልክት ተስገብግቦ ሲልሰው ተመልክቶታል። ይህንን ቀፋፊ ፍጡር እስካልገደለው ድረስ ፍጻሜው የከፋ ሊሆን እንደሚችል አሰበ። የከእንግዲሁ ትርኢት ታይቶም ሆነ ተተርኮ የሚያልቅ አልነበረም። ሁለት የታመሙ ፍጡራን በመሞት ላይ የነበረ አካላቸውን እየጎተቱ አንዱ ሌላውን ለማጥፋት ያደቡበት የአንድ ግዑዝ ምድር ትርኢት። ተኩላው ጤነኛ ቢሆን ያን ያህል ባልተጨነቀ ነበር። ሰውየው በዚህ ለሞት በቀረበ ማስጠሎ ፍጡር መበላት ግን በእርግጥም ዘግናኝ ነበር። የአእምሮ ዝብርቅርቆሽ በድንገት አገረሸ። መያዣ መጨበጫ ከሌለው ቅዠት ውስጥ የሚቆይባቸው ጊዜያት በረከቱ። በትክክል የሚያስብባቸው ጊዜያት እያጠሩ መጡ። አንድ ጊዜ ጭልጥ ካለ እንቅልፍ የቀሰቀሰው ከጆሮ አጠገብ የተሰማው የተኩላው ሳል ነበር። የሰውየው መንቃት ያስደነገጠው እንስሳ ወደ ኋላው ለማፈግፈግ በሞከረበት ቅጽበት ተወለካክፎ ወደቀ። ትርኢቱ ሊያስቅ የሚችል ነበር። ሰውየው ግን አልሳቅም፣ አልፈራምም። ነፃ ሆኖ ነገሮችን ማገናዘብ ችሎ ነበር። አይኖቹን አብሶ ከ6.5 ኪሎ ሜትር ከማይበልጥ ርቀት ላይ መርከቡን ተመለከተው። ባህሩን እየከፈለች በመንሳፈፍ ላይ የነበረችውን ትንሽ ጀልባ ማየት ቻለ። 6 ኪሎ ሜትር ተኩል ቀርቶ 1 ተኩሉን እንኳን መሸፈን እንደማይችል ያውቅ ነበር። ነገር ግን የግዱን መቻል ነበረበት፣ መኖር ነበረበት። የዚህ ሁሉ ስቃይ ማሳረጊያ ከቶም ሞት መሆን የለበትም፣ በፍጹም። ይህንን የሚያስበው ከሞት ጭብጥ ውስጥ ከገባ በኋላ መሆኑ ነበር አሳዛኙ ጉዳይ። አይኖቹን ጨፍኖ ራሱን ለማረጋጋት ሞከረ። ለመተኛት የነበረው ብርቱ ፍላጎት አስፈርቶታል። ከተኛ በዚያው እንዳይቀር ሰግቷል። እናም ከእንቅልፉ ጋር ትንቅንቅ ገጥሞ ነበር። እንቅልፉም እንደ ባህር ነበር። አንዳንዴ ባለ በሌላ አቅሙ እየተወራጨ በውስጡ ይዋኝና የግዱን ከመስመጥ ይተርፍ ነበር። ሳይንቀሳቀስ በጀርባው ተኝቶ በቆየባቸው ጊዜያት የህመምተኛው እንስሳ ትንፋሽ ቀስ በቀስ ለጆሮ ሲቀርብ ይታወቀው ነበር። በስተመጨረሻ የተኩላው የደረቀ ምላስ ፊቱን አበሰው። እጆቹን ሰነዘረ ሰውየው። ነገር ግን የተኩላውን ማንቁርት ሳይሆን አየሩን ነበር የጨመደደው። አሁን ፍጥነት ጥንካሬን ይጠይቃል። ሰውየው ግን ተፈላጊው ጥንካሬ አልነበረውም። ድምፅ አጥፍቶ በትዕግስት መጠባበቅ ለተኩላው ቀላል ፈተና አልነበረም። ለሰውየውም እንደዚያው። ኃያሉን እንቅልፍ ተቋቁሞ ለግማሽ ቀን ካለ እንቅልፍ ቆየ። ሰውየውም የተራበ ከርሱን ሊያማሽበት ያኮበከበውን አውሬ ከሰብአዊ ፍጡር ችሎታ በላቀ ትዕግስት በመጠበቅ ላይ ነበር። እንቅልፍ እያዋዛው በሕልም ዓለም ውስጥ የሚዋልልባቸው ጊዜያት ቢኖሩም የሚያንኳርፈውን ትንፋሽ ከማዳመጥ አላገዱትም። በዚህ ጊዜ ግን እጁን በማሰስ ላይ የነበረው የተኩላው ምላስ እንጂ ትንፋሹ አልነበረም ከሕልም ዓለም የመለሰው። አሁንም በትዕግስት ተጠበቀ። ሰውየው ዝግ ብለው የጀመሩት የተኩላው ጥርስ ጠበቅ አድርገው ነከሱት። ሲከተለውና ሲጠብቀው የቆየውን ምግብ ለመንከስ የሚችለውን ያህል በመታገል ላይ ነበር ተኩላው። ሰውየው የእንስሳውን አፍ በአንድ እጁ አጋጥሞ ከያዘ በኋላ በላሸቀ ጉልበት በመወራጨት ላይ የነበረውን እንስሳ በሌላው እጁ ያዘው። ግብግቡ ቀጠለ። ከ5 ደቂቃ በኋላ የሰውየው ክብደት ሙሉ በሙሉ ከተኩላው በላይ ዋለ። የተኩላውን ማንቁርት ፈጥርቆ ለመያዝ እጆቹ በቂ አልነበሩም። እናም የጥርሶቹ እርዳታ የግድ ነበር።
አፉ በፀጉር እስኪሞላ ድረስ አጎንብሶ ማንቁርቱን ነከሰው። እየቆየ ትኩስ ደም ወደ ጉሮሮው ሲወርድ ታወቀው። ቃናው ጥሩ አልነበረም። ተንከባሎ በጀርባው ተንጋለለ። ሰውየው ቤድፎርድ ከተባለችው መርከብ ላይ የተሳፈሩት የሥነ ፍጥረት ተመራማሪዎች ከባህሩ ዳርቻ በተመለከቱት እንግዳ ነገር ላይ አተኮሩ። ነገርየው ከዳርቻው ምድር ወደ ባህሩ ጠርዝ በመንፏቀቅ ላይ ነበር። የምርምር ሰዎች እንደመሆናቸው ከአነስተኛ ጀልባ ላይ ተሳፍረው ወደዚያው ለመቅዘፍ ጊዜ አልወሰደባቸውም። የሚያዩትን ነገር ሰው ብለው መጥራት እንጂ ሕያው ፍጡር መሆኑን ማወቅ አላስቸግራቸውም። ማየት ብቻ ሳይሆን የሚሰራውንም ማወቅ የተሳነው እንግዳ ፍጡር በደረቱ ተኝቶ ካለማቋረጥ በመወራጨት ላይ ነበር። እንደዚህ ተወራጭቶ የሚሸፍነው ርቀት ግን በሰዓት ከ20 ጫማዎች የሚበልጥ አልነበረም። ከ3 ሳምንት በኋላ ሰውየው ከዓሣ ማጥመጃ ጀልባ ውስጥ ተጋድሞ ማንነቱና ባለፉት ጊዜያት የደረሱበትን ችግሮች ምንም ሳያስቀር ተናገረ። ፊቱ በእንባ እየታጠበ ስለ እናቱና ካሊፎርኒያ ውስጥ በአበቦች መሃል ስለሚገኝ መኖሪያ ቤቱ ሳይቀር ተናዘዘ። ከተመራማሪዎቹና ከመርከቧ ኦፊሰሮች ጋር በምግብ ጠረጴዛ ዙሪያ የተቀመጠው ከጥቂት ቀናት በኋላ ነበር። በዚህ ዕለት የተትረፈረፈው ማዕድ በፈጠረለት ሐሴት ሁለመናው ፈክቶ ነበር። ነገር ግን ከማዕዱ ላይ የተተከሉ ዓይኖቹ እያንዳንዱን ጉርሻ በንቃት ከመከታተል አልቦዘኑም። በእያንዳንዱ ጉርሻ የሚጎድለው ምግብ ከገጽታው ላይ የሐዘን ምልክት ይተው ነበር። በምግብ ሰዓት እነዚያን ሰዎች መጥላቱ ግን የእብደት ምልክት አልነበረም፣ የምግብ እጥረት እንዳይከሰት የመስጋት እንጂ። ስለ አቅራቦቱ አስተናጋጁን፣ ወጥ ቤቱንና ካፒቴኑን አነጋግሯቸዋል። የምግብ እጥረት አለመኖሩን ብቻ ሳይሆን እንደማይኖርም ደግመው ደጋግመው አረጋግጠውለታል። ነገር ግን ሊያምናቸው አልቻለም። እናም በራሱ ዓይኖች ለማረጋገጥ ወደ ማዕድ ቤቱ መሄዱ አልቀረም። በእያንዳንዱ ቀን ሰውነቱ እየሰፋ እየገዘፈ እየወፈረ ሲመጣ ተስተዋለ። ተመራማሪዎቹ ጭንቅላታቸውን እየነቀነቁ ምክራቸውን ከመለገስ አልፈው የሚቀርብለት ምግብ በልኩ እንዲሆን አደረጉ። ያም ሆኖ ክብደቱ ካለማቋረጥ መጨመሩን ቀጠለ። ነገሩ የገባቸው የመርከቡ ሰራተኞች ይስቁ ነበር። ተመራማሪዎቹ ሰውየውን መከታተል ከመጀመራቸው ነበር ሚስጥሩ የተገለጸላቸው። ከቁርስ በኋላ በመርከቧ ውስጥ ሲንጎራደድ በአንከሮ ይከተሉት ነበር። አንዱን የመርከቧን ሰራተኛ እጁን ዘርግቶ ሲለምነውና ሰራተኛው ከፈገግታ ጋር ቁራሽ ዳቦ ሲያቀብለው ተመለከቱት። ስስታም ሰው ወርቅ ሲያይ የሚሆነውን ያህል ዳቦውን በፍቅር ተመለከተው ሰውየው። ተመራማሪዎቹ በጀመረው ሁኔታ እንዲቀጥል ትተውት በምስጢር መኝታውን መፈተሽ ያዙ። በዳቦ ቁልል ተሞልቶ ነበር አልጋው። እያንዳንዷ ጥጋት በዳቦ ተሞልታ ነበር። ይህም የማበዱ ምልክት አልነበረም፣ ሊያጋጥመው ለሚችል ለሌላ ረሃብ ቅድመ ዝግጅት ማድረጉ እንጂ። ተመራማሪዎቹ ችግሩ እያደር እንደሚተው ተናግረው ነበር። እንዲያውም ቤድፎርድ ወደ ሳን ፍራንሲስኮ ለማቅናት መልህቋን ከመሰብሰቧ በፊት ሙሉ በሙሉ ተሻለው። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።